ሰላም እንደምን ቆያችሁን? ከቻናሏ የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያና ፈረንሳይ የንግድ ግንኙነታቸውን በይበልጥ ለማስፋትና ለማጠናከር መስማማታቸው ተገለጸ። የገንዘብ ሚኒስትር አህመድ ሺዴ ከፈረንሳይ የውጭ ንግድና ኢኮኖሚ ሚኒስተር ተወካይ ኒኮላስ ፎሪሲየር ጋር ተወያይተዋል። ውይይታቸውም የሁለትዮሽ የኢኮኖሚ ትብብርን በይበልጥ ማሳደግና በኢትዮጵያ ተጨማሪ የፈረንሳይ ኢንቨስትመንትን ማበረታታት በሚያስችሉ ሁኔታዎች ላይ ያተኮረ ነበር። በማንኛውም ምክንያት ከፍተኛ ጉዳት የደረሰባቸውን ተሽከርካሪዎች ከፖሊስ ፈቃድ ሳያገኙ መጠገን፣ ቀለማቸውን መቀየር፣ ሌላ ማናቸውንም የቀደመ ይዘታቸውን የሚለውጥ ጥገና ማካሄድ በወንጀል እንደሚያስጠይቅ የአዲስ አበባ ትራፊክ ማኔጅመንት አስታወቀ። መመሪያውን የሚተላለፉ ተሽከርካሪ ሰርቶ ማሳያ ወርክሾፕ ወይም ጋራዥ ባለቤቶች ከ20 ሺህ ብር የገንዘብ መቀጮ ጀምሮ በወንጀል እስከ መጠየቅ የሚያደርስ ቅጣት ይጠብቃቸዋል ተብሏል። በትምህርት ቤቶች ለረጅም ጊዜ የቆዩ ኬሚካሎች ለጤና ስጋት መሆናቸውን አስጠነቀቀ። የአዲስ አበባ ትምህርት ቢሮ ጊዜያቸው ያለፈባቸው የትምህርት ቤት የላቦራቶሪ ኬሚካሎችና መወገድ አለባቸው የተባሉ የሕክምና መሳሪያዎች ትልቅ ችግር መሆናቸውን ገልጿል። የማር ምርት ጥራትን ለማስጠበቅ የሚያስችል የቀፎና የንብ አናቢዎች አልባሳት መስፈርት ተዘጋጀ። ለንብ ሀብት ልማት ትኩረት ተሰጥቶት እየተሰራ መሆኑን የግብርና ሚኒስቴር አስታውቋል። 733 ሚሊዮን የዓለም ሕዝብ ማንበብና መጻፍ የማይችል መሆኑን አዲስ ጥናት አመላከተ። ያልተማረ ሕዝብ ቁጥር በ2024 እና በ2025 በአማካኝ በ2.2 በመቶ መጨመሩን ተገልጿል። የሁሉም የስራ ባልደረቦቹ ደሞዝ ወደ አካውንቱ የገባለት ሰራተኛ ገንዘቡን ለመመለስ ፈቃደኛ አልሆነም ተባለ። ለሰዓቱ የነበሩ ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘ።